እግዚአብሔር ወደ እነርሱ ሲቀርብ እግዚአብሔር ከእነርሱ ጋር ሲሆን አሁን እነሆ ከዓሣው አቅርቡ አላቸው። የሚበላ ስጡኝ አላቸው። ያንን ከወንዝ ያወጡትን ዓሣ አውጥተው ለምግብነት ሲያዘጋጁ ከየት መጣ ሳይባል እንጀራው፣ ፍሙ፣ ሁሉ ነገሩ ደግሞ እዚያው ጋር ተዘጋጅቷል። ከዚያ ባርኮ ቀድሶ አመስግኖ ሰጣቸውና ተመገቡ ነው የሚለው። እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔርን አመስግኑት። ምንም ያልነበራቸው ባዶ የነበሩትን በበረከት ሞላቸው። ለስጋቸው የሚሆን ምግቡ ብቻ አይደለም፣ የልባቸውን ዓይን አበራላቸው። እርሱ መሆኑን ገለጠላቸው። ባርኮ ቀድሶ ሲሰጣቸው እርሱ የሰጣቸው ያ ምግቡ ጨለማን የሚገፍ ድንቁርናን የሚያርቅ ነውና አምላካቸው መሆኑን አወቁት። በይበልጥም ደግሞ ዮሐንስ የጌታ ደቀ መዝሙር የጌታ ወዳጅ የሚባለው ዮሐንስ እንዲህ አለ፣ ጴጥሮስ አውቀዋል፣ ጌታ ነው አለው። አያችሁ፣ ያወቀውን ደግሞ ለጓደኛው አሳወቀ። አስቀድሞ ዮሐንስ አወቀው፣ ቀጥሎ ደግሞ ለጴጥሮስ ነገረ። ክርስትና ማለት እንዲህ ነው፣ ያወቁትን ማሳወቅ፣ ለሌላ የተረዱትን ለሌላው ማስረዳት። ልክ እንደ ዮሐንስ ማለት ነው። ጴጥሮስ ጌታ መሆኑን ሲያውቅ ደነገጠ ይላል። ከየዋህነቱ የተነሳ የዋህ ነው፣ ደግ ነው፣ አማኝ ነው፣ ለሁሉም ነገር ፈጣን ነው። ራሱን በባህር እስከሚወረውር እስከሚጥል ድረስ ጴጥሮስ ደነገጠ ጌታ መሆኑን ሲያውቅ። ለካ ሄደን ሌላ ማንም አያደርገው እሱ ስለሆነ ነው አለ። ማን ያደርገዋል? ባዶ መረብን በዓሣ የሚሞላ ማን አለ? ከሱ በላይ ማን አለ እንደርሱ? ባዶነትን የሚሞላ የተቆረጠ ተስፋን የሚቀጥል በእውነት እንደ አምላካችን እንደ እግዚአብሔር ማን አለ? በዚህ መልኩ ተገለጠላቸው ለሶስተኛ ጊዜ። ደቀ መዛሙርቱም የተገለጠላቸውን ጌታ አይተው ደስ አላቸው፣ በትንሣኤው ተጽናኑ። ከትንሣኤው በረከት ሁላችንን የሚያድለን ይቆየን። የመከረን ያስተማረን የገሰጸን ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ስሙ የተመሰገነ ይሁንልን። ለክቡር አባታችን ላስተማሩን ለመከሩን እንዲሁ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን አምላካችን እግዚአብሔር ይባርክልን፣ ይቀድስልን። ለደቀ መዛሙርቱም እንዲህ ተገለጸላቸው ብለው ተነስተው የክርስቶስን ከትንሣኤው ጀምሮ ያለውን አጠቃላይ ሕይወቱን ምን መምሰል እንዳለበት አስረድተውናልና ቃለ ሕይወትን ያሰማልን፣ ዘመናቸውን ይባርክልን። ከዚህ በመቀጠል ደግሞ ወደ ዘማሪት ብርሃኔ ነው የምንሄደው። ልክ እንደ ቅድሞ አብረን እያሸበሸብን እያጨበጨብን አብረን እግዚአብሔርን እናመሰግናለን። ከዝማሬው በኋላ ደግሞ እዚህ የጸበል አገልግሎት አለን። ጸበል ተረጭተን እንሄዳለን። ስለዚህ መጀመሪያ ወደ ዝማሬው እና ከዝማሬው በኋላ ደግሞ እንመጣለን ወደ ዝማሬው። በድጋሚ እንደምናረፈዳችሁ፣ ድምፃችሁ አይሰማም። እንደምናረፈዳችሁ እንድናረፍድ የረዳን አምላክ ስሙ የተመሰገነ ይሁን። እዩና እመኑ ሰዎች፣ ድንጋዩ ተንከባሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ይባላል። እዩና እመኑ ሰዎች
ይገባል። የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል ይባላል። እዩና እመኑ ሰዎች ድንጋዩ ተንከባሏል። ኢየሱስ በኩለ ሌሊት ለኃይሉ ሞትን ድል ነስቷል። ጭብጨባ
ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። እየተቆራረጠ እልልታ ነው ያለው። ወይም በሙሉ ድምፅ አንድ ሆናችሁ እግዚአብሔር አመስግኑ፣ ደግማችሁ አመስግኑ። ነገር በሶስት ይጸናልና ሶስተኛም ብታደርጉት መልካም ነው። እግዚአብሔር ስሙ የተመሰገነ ይሁንልን። ለዘማሪት ብርሃኔ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። የአገልግሎት ዘመኗን አምላካችን እግዚአብሔር ይባርክልን፣ ይቀድስልን። እንግዲህ ከመጀመሪያው ጀምሮ ራቅ ያላችሁ ወደዚህ ጠጋ ብሎ ብለን እንደ ቤተ ክርስቲያን መልእክት አስተላልፈን ነበር። በወቅቱ ሰምታችሁ የመጣችሁ መልካም፣ እዛ የቀራችሁ ደግሞ አላችሁ። አሁን ግን ወደ እንጥላን መምጣታችን አይቀርም። ይኸው ማይጠንቱ እየታጠነ ነው። እንደገና ደግሞ ጸበል ደግሞ እንረጫለን። በክቡር አባታችን በኩል ጸበል እንረጫለን። ራቅ ያላችሁ ወደዚህ ጠጋ ብሎ ጸበል እንድትረጩ። አሁን ቀጥታ ወደዛ ወደ ጸበል ፕሮግራም ነው የምንሄድ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ይክበር ይመስገን። ዝማሬውን ለዘመረችልን እህታችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ በእድሜ በጸጋ ይጠብቅልን ብላችሁ እስኪ እግዚአብሔርን አመስግኑላት። የዛሬ ሳምንትም ጋብዘናል ዘማሪት ብርሃኔ። እንግዲህ እንዳትቀሪ እነ አንተለባሽ ማለት ነው ያው ሰባክያኑ ባሉበት ጸጋዋ ጥሩ ነው የምትዘምረው። ወቅቱን የትንሣኤውን የእመቤታችን ልደት በተመለከተ እንዲህ ነቃ የሚያደርግ ዝማሬ ጥሩ ነው እና ጸጋውን ያብዛልሽ ብላችሁ በድጋሚ መስል ዘወትር ጊዜ የምታገለግለን እህታችን ናትና እንደገና በዚህ መልኩ ደግሞ እንዲህ ነው ዕለተ ሰንበትን ማክበር ያለብን ማለት ነው። ዕለተ ሰንበትን ይቀጥላል ጉባኤያችን በጣም በሰፊው ያላወቀ ማወቅ አለበት፣ ያልተማረ ያልሰማ መስማት መቻል አለበት እና በዕለተ ሰንበት አናስረፍድም። አጠር አድርገን ግን እንዲህን በመሰለ መልኩ ወንጌል ተምራችሁ ዘምራችሁ አሁን ደግሞ የጸበል አገልግሎቱ እንደ እግዚአብሔር መልካም ፈቃድ ተጀምሯል ማለት ነው። እዚያ ጠበብ ስለሚል ነው አሁን ታች ያለው እስካሁን አገልግሎት የሚሰጥበት ስፍራ ጠባብ ነው። በቀጣይ ወደዚህ ወደ ሜዳው ወይና አዳራሹን ሰርተን የምንለው ይሄን ሁሉ ነገር የሚቀርፍ ነው። አዳራሹ አንደኛ ጥጉን የያዘና ወደዚህ ወደ ታች ሜዳ ስለሆነ እሱን በደንብ እናስተካክለውና እግዚአብሔር ፈቃዱ ሆኖ እዚያ ጋር ቀኑን ሙሉ አገልግሎት መስጠት የሚያስችል ስፍራ ነው ያለን። ቦታው በጣም ምቹ ነው። ሰፊ አገልግሎት ይሰጣል። ጸበልተኞቹ እዚሁ ማደር ቢፈልጉ፣ ሱባኤ መያዝ ቢፈልጉ፣ ሁሉን ነገር ማድረግ ቢፈልጉ የሚያደርጉበት ነው የሚሆነው። አሁን ያ እስከሚሆን ድረስ ደግሞ እንዲህ ከአገልግሎት በኋላ በዚህ በአውደ ምሕረቱ አባታችን የጸበል አገልግሎት የሰማዕቱ ቅዱስ መርቆሬዎስ ተአምሩ እጹብ ድንቅ ነው። የመጥምቀ መለኮት ቅዱስ ዮሐንስም እንደዚያውና እስከዚያው ድረስ ከአገልግሎት በኋላ እሑድና ቅዳሜ እዚያ አውደ ምሕረቱ ላይ ጸበል አገልግሎት ይሰጣል ማለት ነው። መጀመሪያ ግን መጣችሁ ደጅ መጥናት መቻል አለባችሁ። የጸበል አገልግሎቱ ፈውስ የሚሰጠው ደጅ ለጠና ላገለገለ ሲሆን ከኪዳኑ ጀምሮ ከቅዳሴው ጀምሮ ይህ ወንጌል አገልግሎቱን አውደ ምሕረቱ ላይ አስቀድሞ በእግዚአብሔር ቃል ሲቀጠቀጥ ክፉ መንፈስ ጸበሉ ሲነካው ደግሞ እመኑ ብን ብሎ ይወጣል። እግዚአብሔር የተመሰገነ ይሁን። አመስግነው እግዚአብሔር። እንዳው ዝም ብሎ ሮጦ መጥቶ የሚደረገው የጸበል አገልግሎት ሊያታግል ይችላል እና አገልጋዮቹ እናንተ ብርቱዎቹ ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። አገልግሎታችን ይቀጥላል። ትናንትና እመቤታችን የቅድስት ድንግል ማርያም በዓለ ልደቷ በዓል ነበር። ጥቂት ገንዘብ አዋጡ፣ ስራውን ለሚጀምረው ሰው ቀብድ የምንከፍለው ብለናችሁ ነበረ። ሰዓቱ ደርሶ የተሰበሰበውን ገንዘብ አልነገርናችሁም። ትናንትና 29,000 ምናምን ብር ተሰብስቧል። እግዚአብሔር የተመሰገነ ይሁን። አመስግን። ነገ ማክሰኞ ስራው ይጀመራልና እንግዲህ ከማክሰኞ እስከ ቅዳሜ ቀን ሰራተኛ ጉልበት ስራ የሚሰሩ ደግሞ ይነስም ይብዛም ጥቂት ስለሚጠይቁ
እኛም ደግሞ እጃችን ላይ አድርገን በሉ ጀምሩ ለማለት ስራውን ለማስጀመር ነው ማለት ነው። እና እግዚአብሔር የተመሰገነ ይሁን። አመስግኑ ደግማችሁ። አሁንም እንግዲህ ይህን ለማገዝ አብዛኞቻችሁ በአካውንት ነው ገቢ እያደረጋችሁ ያላችሁት እና 10,34,80,1677 አካውንታችን ነው። በዚህ ድጋፍ አድርጉ። አሁን ደግሞ በመካከላችሁ ጥላ እየዞረ ነው ለሁሉም አገልግሎት የሚሆን ይሄ የየሁዱ ጉባኤም እንደምታውቁት ዘማሪያንን ሰባኪያንን ለመጋበዝ ለመጥራት ከሩቅ ቦታ ስለሚመጡ የትራንስፖርት ያስፈልጋል። እሱን እንኳን የዚሁ የመድረኩ ባለቤት የደብረ ስብከት ወንጌል ኃላፊ ሲኖሩ ሳምንት በአግባቡ ይጠይቋቸዋል። ከዚህ ቀደም አንድ ዕለት አንድ ሳምንት ወደ 60 ምናምን ሺህ ብር አስተባብረን አውጥታችሁ እናንተ ከአብይ ጾም ከዚያን ጊዜ ጀምሮ እስከ ዛሬዋ ዕለት ድረስ እየተገለገልንበት ነው ያለ ነው። ለወንጌል አገልግሎት ብለን ከእናንተ የምንሰበስበውን ገንዘብ በቀጥታ ለመምህራኑ ለሰባኪያኑ ነው የምንሰጠው። ወደኛ ካዝናም አይሄድምና ለዚሁ አገልግሎት ነው የሚውለው። ምናልባት ሳምንት እሱን እንነጋገራለን። ከእኛ ጋር ግን በየጊዜው የምንነጋገረው ሳትሰለችሁ የዚህ የጸበልተኛ ማረፊያ ጉዳይ ነው የሚሆነው ማለት ነው። እሱን እንደ እግዚአብሔር መልካም ፈቃድ እግዚአብሔርም ያግዘናል እናምናለን። ጀምረን እንግዲህ ፍጻሜውን እስከሚያሳየን ድረስ እስከሚጠናቀቅ ድረስ መጠየቃችን አይቀርም። ለእሱ ግን የምትችሉትን ሲሚንቶ ሊሆን ይችላል። በተለይ አሁን ስራውን ስንጀምር ነገ ማክሰኞ ይጀመራል። በህብረት ስራ ማህበረ ካህናቱ እዚህ ግቢ ውስጥ ያለውን ድንጋይ ወደዚያ ወስደው ጸሎት አድርገው እንዲጀምሩት ነው ያሰብነው እና ማክሰኞ እንጀምራለን። ፍጻሜውን ያሳየን ያሳምርልን ብላችሁ አመስግኑ እግዚአብሔር። ለፍጻሜ በቃል እንግዲህ በምትችሉት አግዙ ነው። በምትችሉት አግዙ። 3-4 ሆኖ መኪና አንድ መኪና ሸዋ መግዛት ይቻላል። ጠጠርም እንደዚሁ ድንጋይም ሲሚንቶም እነኚህ ነገሮች ናቸው ለጊዜው የሚያስፈልጉንና ያንን አግዙን ለማለት ነው። ጸሎት አድርገን ከጸሎቱ በኋላ በቀጥታ ወደ ጸበል አገልግሎቱ ስለምንሄድ እግዚአብሔር ከሁላችን ጋር ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ከማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ቅድመ እግዚአብሔር አምላክነ በደገብሮ አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። ጠብቃቸው እስከ ዘላለሙ ከፍ ከፍ አድርጋቸው። አንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት። ቤዛ በሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለመኳንንት፣ ለነገሥት፣ ለመምህራን፣ ለሊቃውንት ንጹሕና ቅዱስ ለሆነ ሕዝበ ክርስቲያን ሁሉ ማደሪያ ማረፊያ መጠጊያ ትሆን ዘንድ በጥራት አዘጋጃት። በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ ያምናችሁ የጸለያችሁ ያስቀደሳችሁ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን በደላችሁን ሁሉ ይቅር ይበላችሁ።
አባቶች፣ የካህናት ወንድሞች፣ ዲያቆናት ወንዶችም ሴቶችም እዚህ ቅዱስ ስፍራ የተሰበሰባችሁላችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ቅዱሳን ክቡራን መንፈሳውያን ሆኖ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብለን እንለምነው 12 ጊዜ። እንተ እግዝእትነ ማርያም መሐረነ ክርስቶስ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ተመቶና ስጋ ወደ መካባለ በመንፈስ ንቂት ኩሉ ኃይሎች ላይ በረከተ ሌከ ቅድስት ተምሊተ ምሕረት ኪያዋን ሲፉ ኩሉነ ኩሉ ምግባረ ቅዱስነ ወውስተ ኩሉ ምግባረ ሰናይ ደመረነ ኩሉ እግዚአብሔርነ ስጋው ቅዱስ ወደሙ ኩሉ አሁን በጸበል አገልግሎቱን ባርከን ማለት ነው።